ከወደ ዩጋንዳ የተሰማው መረጃ ደግሞ በርካቶችን እያነጋገረ ነው የሚገኘው። ፓስተር ሶሎሞን ዊሴንጌ ይሰኛል። ይህ ፓስተር እንግዲህ አርሰናል ከቀናቶች በፊት የ2025-26 የውድድር ዘመንን የሊጉን የዋንጫ ክብር ማሳካቱ የሚታወስ ነውና ቀጣዮቹንም 5 ዓመታት ይሄ ፓስተር እንደሚለው ከሆነ ማለት ነውና አርሰናል የሊጉን የዋንጫ ክብር ያሳካል እስከ 2030 ድረስ ሻምፒዮና ይሆናል ብሏል። ለተከታታይ 5 ዓመታት ይታየኛል የሊጉን የዋንጫ ክብር አሰልጣኝ ሚካኤል አርቴታ ከፍ ሲያደርግ የአርሰናል ደጋፊዎቹ ቀጣዮቹ 5 ዓመታት የሊጉን የዋንጫ ክብር ለማሳካት እየታየኝ ነው የሚገኘው እመኑኝ ብሏል። ያለፈውን ዓመት ተንቢዮ በትክክል ማሳካት ችሏል። አርሰናል የሊጉን የዋንጫ ክብር ያነሳል ብሎ ተሳክቶለታል። የአውሮፓ ቻምፒየንስ ሊግ የውድድር መድረክንም የፍጻሜ ጨዋታ እንደዚሁ ተንቢዋል እና ይሄ ፓስተር ከዚህ ቀደም በነበሩ የስፖርታዊ ሁነቶች ላይ እየተነበየ ይሳካለታል። እውን አርሰናል ቀጣይ የሊጉን የዋንጫ ክብር ለተከታታይ 5 ዓመታት ማሳካት ይችላል? አሁን ባለው ፐርፎርማንስ፣ አሁን ባለው ብቃት የእናንተ ሐሳብ ምን ይመስላችኋል? እዚህ ላይ ፓስተሩ ትክክል ሊሆን ይችላል ብላችሁ ታምናላችሁ? እንግዲህ አንዳንድ ጊዜ የሚሰጡ ትንበያዎች ትክክል ሲሆኑ ተመልክተናል። አንዳንድ ጊዜ ደግሞ የማይገናኙበትንም ሂደት እንመለከታለን እና እግር ኳስ ደግሞ ሳይንስ ነው። በዚህ 5 ዓመታት ውስጥ የተጫዋቾች ጉዳት፣ የተጫዋቾች የቡድን ግንባታ አለ፣ የሚለቁ ተጫዋቾች አሉ፣ የሚመጡ ተጫዋቾች አሉ። በዛ ላይ የተፎካካሪ ክለቦችስ የቡድን ግንባታ ምን ይመስላል የሚለውን ነገር በምን አይነት ነገር አጣጥሞ እስከ 2030 ድረስ የሊጉን የዋንጫ ክብር ለተከታታይ 5 ዓመታት የሰሜን ለንደኑ ክለብ አርሰናል ያነሳል የሚል ግምት ሊሰጥ ቻለ የሚለውን ነገር እንግዲህ እናንተ ካለው ጉዳይ ጋር ከግምት ልታስገቡ ትችላላችሁ። እንግዲህ